በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999 027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። ይህ አዋዜ ሰበር ነው። ምናልባት ይላሉ ምንጮች ዛሬ ሌሊት ነው አሜሪካ በመካከለኛው ምስራቅ ትልቁ ከሆነው የአየር ኃይል ጦር ሰፈሯ አልኡዴይድ የተወሰኑ ሠራተኞች ለቀው እንዲሄዱ አደረገች። በዋሽንግተንና በቴህራን መካከል ያለውን ውጥረት ለማርገብ ጥሪ በማሰማት ላይ የምትገኘው ኳታር አሜሪካ 10,000 ሠራተኞችን ከሚያስተናግደው የአየር ኃይል ጦር ሰፈሯ ሰዎችን ያሸሸችው ከተፈጠረው ውጥረት ጋር በተያያዘ ነው ብላለች። ፕሬዚደንት ዶናልድ ትራምፕ የኢራን ባለሥልጣኖች ጸረ መንግሥት ሰልፈኞች ላይ የሞት ፍርድ ከፈጸሙ አሜሪካ በጣም ጠንካራ እርምጃ ትወስዳለች ሲሉ ማስጠንቀቃቸው አይዘነጋም። ኢራንም በአሜሪካ ጥቃት ከተፈጸመብኝ አጸፌታውን እሰጣለሁ ስትል ዝታለች። የሰብአዊ መብት ድርጅቶች በሚሰጡት አሃዝ ከሆነ እስካሁን 2400 የተቃውሞ ሰልፍ አድራጊዎች ተገድለዋል። ተቃዋሚ ኃይሎች ደግሞ የሚያቀርቡት ቁጥር ይዘገንናል፣ እስከ 15,000 ይላሉ። የኳታር መንግሥት ውጥረቱን በማገናዘብ በሰጠው መግለጫ የሀገሪቱን ዜጎችና ነዋሪዎችን የውጭ ዜጎች ማለት ነው በሚሊዮን የሚቆጠሩ ናቸው ደህንነት እንደዚሁም መሠረተ ልማቶችንና ወታደራዊ ተቋማትን ደህንነት ለመከላከል ሁሉንም አስፈላጊ እርምጃዎች ተግባራዊ እናደርጋለን ብለዋል። አልኡዴድ የአሜሪካ የክልሉ ትልቁ የአየር ኃይል ጦር ሰፈር ከኳታር ዋና ከተማ ወጣ ብሎ በሚገኝ በረሃ ውስጥ 24 ሄክታር ወይም 24 ስታዲየሞች ሊያሰራ የሚችል ይዞታ ላይ የተንሰራፋ የዩናይትድ ስቴትስ አሜሪካ ትልቁ የአየር ኃይል ጦር ሰፈር ነው። አሜሪካ በክልሉ ለምታካሄደው የአየር ኃይል ዘመቻዎችም ሁሉ ዋና ወታደራዊ ጽሕፈት ቤት በመሆን የሚያገለግል ነው። የተወሰኑ የእንግሊዝ ጦር ኃይል አባላት በዝውውር ያገለግላሉ። ሮይተርስ ዜና አገልግሎት ዲፕሎማቲክ ምንጮችን ጠቅሶ እንደዘገበው የተወሰኑ ሠራተኞች ጦር ሰፈሩን ለቀው እንዲሄዱ ፍቃድ የተሰጣቸው ቢሆንም ባለፈው ሰኔ አሜሪካ ኢራን ላይ ካደረገችው ድብደባ በኋላ እንዳደረገችው ብዙ ሠራተኞችን በአውቶቡስ እያሳፈረች በገፍ ያስወጣችበት ሁኔታ ወይም እንቅስቃሴ የለም ብለዋል። የኢራኑ መንፈሳዊ መሪ አያቶላ ሮላ ካሚኒ ከፍተኛ አማካሪ ያለፈው ሰኔ ጦርነት የኢራንን የበቀል ጥቃት የማድረግ አቅም በሚገባ አሳይቷል ሲሉ ፕሬዚደንት ዶናልድ ትራምፕን አስጠንቅቀዋል። ትራምፕ በትናንትናው ዕለት ለኢራን የተቃውሞ ሰልፍ አድራጊዎች ሰልፋችሁን ቀጥሉ፣ ተቃውሞቻችሁን ተቆጣጠሩ፣ የገደሉና ያሰቃያችሁን ሰዎች ልብ ብላችሁ ስማቸውን ያዙ፣ ከፍተኛ ዋጋ ይከፍላሉ ሲሉ ማስጠንቀቃቸው አይዘነጋም። የኢራን ፓርላማ አፈጉባኤ በበኩላቸው አሜሪካ ኢራን ላይ ወታደራዊ ጣልቃ ገብነት ማድረግ የሚያስችላት ሰበብ እየፈበረከች ነው ሲሉ ከሰው አሜሪካ ጥቃት ብትሰነዝር የእስራኤልና የአሜሪካ ጦር እንደዚሁም በክልሉ ያሉ የመርከብ ማዕከላት ሕጋዊ ኢላማዎች ይሆናሉ ብለዋል። ኢሳይያስ ዛሬ በእውነቱን ለመናገር አንዳች ነገር ሊፈጠር እንደሚችል መጠርጠር የምትችልበት ሌሊት ነው። አያሌ ዘገባዎች ናቸው የሚወጡት። የጋዜጣ ሪፖርቶች ለምሳሌ እዚህ ጋር እንደምመለከተው አሜሪካ ልታጠቃ የምትችላቸው በዋነኛነት ብሎ ያስቀመጡት አሁንም የፈረደበት የኒውክሌር ፕሮግራምና
የሚሳኤል ጣቢያዎች ናቸው ይላል። የሚሳኤል ጣቢያዎቹ በተለይ ከዚህ ከሰኔው ጦርነት በኋላ በፍጥነት መልሶ መገንባት የተደረገባቸውና ኢራን በሰፊው በማምረት በዚህ አያያዟ እስራኤል ያለችው ነው ከቀጠለች በወር 3000 ቦሊስቲክ ሚሳኤል ማምረት የምትችልበት እጅግ አደገኛ ነገር እንደሆነ ማስገንዘቧ ይታወሳል። ከዚህም አንጻር ባለፈው ጊዜ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋሽንግተን ማርላጎ የፕሬዚደንቱ የፍሎሪዳ መኖሪያ ወይም የመዝናኛ ስፍራ ሄደው በሄዱበት ጊዜ ያ ወታደራዊ ዕቅድ ይዘው መባሉን እናስታውሳለን። በተለይ ይሄ እጅግ እንግዲህ ከፍተኛ ድብደባ የተደረገበት ነው የሚሳኤል ማምረቻዎቿ። ነገር ግን ሁሉንም አጠፋ ማለት አይደለም፣ ሁሉንም መተኮሻዎች አወደምክ ማለት አይደለም፣ ሁሉንም ክምችት አወደምክ ማለት አይደለም። ግን ወዲያውኑ በፍጥነት ከቻይና በተለያየ ጊዜ አስፈላጊ የሚሳኤሉን ለመስራት የሚያስፈልጓት እና በዛን ወቅት ወደሙ ተብለው የተገለጹ ቁሳቁሶች ከቻይና ሊመጡ ችለዋል በገፍ። ከዛ በኋላ የሚሳኤል ምርቷን በማፋጠን አሁን ያላት ክምችት ወይም እየሄደችበት ያለው ክምችት አንደኛ የኒውክሌር ፕሮግራሟ ላይ ዳግም ወታደራዊ ጥቃት እንዳይካሄድ የማገድ ዲተር የማድረግ አቅም የሚኖረው ነው። ምክንያቱም ልታሽጎደጉድ የምትችለው የሚሳኤል ብዛትን በመፍራት የኒውክሌር ተቋሙን ዲተር የማድረግ በቃ ያለመጠቃት ሁኔታ ለመፍጠር ያስችላታል። ከዛ አልፎ ተርፎ አሁን ባለችበት ፍጥነት በመሃል አንዳች የሚያቆማት ነገር ካልተደረገ በወር 3000 የምታመርትበት ሁኔታ ውስጥ ከደረሰች ወደዛ እየመጣች ነው። ኢብን በዚህ በክልሉ ዙሪያ ያሉትን ሄዝቦላን ብለው ተመቶ ሊሆን ሐማስ እንደገና እነሱን እንኳ እስከ ሀውቲ ድረስ እንዳይነኩ ዲተር የማድረግ ምክንያቱም የሚሳኤል ዘመቻ ትከፍታለች በሚል ማለት ነው። እና በዋነኛ ምንድነው የዲተረንስ ለምሳሌ ትልቁ መከላከያ ኒውክሊየር ነው አይደለም? የኒውክሊየር ያህል መከላከያ ሊሆናት በሚያስችላት ደረጃ ነው እያመረተች ያለችው የሚል ነው የነበረውና አሁን አሜሪካ ድብደባ የምታደርግ ከሆነ አሜሪካ ባለፈው የኒውክሊየር ማብለያዎቹ ላይ በቦምብ እነሱ ከማስደብደብ ውጭ ሌላ ተሳትፎ አልነበራትም። እነዚህን የኢራንን በሰፊ ግዛቷ ላይ በተለያዩ ፋብሪካዎች የምታመርታቸውን ሚሳኤሎች የመምታቱ ሚና የእስራኤል አየር ኃይል ነበረ። ብዙዎች ተመተዋል፣ ክምችት ተመተዋል፣ ሊተኩሱ ሲል ይመታሉ። ነገር ግን እንዳየው እስከ መጨረሻው ጦርነቱ እስኪያበቃ ድረስ የሚሳኤሉ ውርጅብኝ እየቀነሰ መጣ እንጂ የተወሰኑ ሚሳኤሎች በእጇ ቀርተው ነበር። አሁን ደግሞ በተፋፋመ መልክ ነው ያደረገችብን። እንግዲህ አሁን እነዚህ የጋዜጣ ዘገባዎች እንደሚያመለክቱት አሁን አሜሪካ ድብደባ ከጀመረች ልትመታቸው የምትችላቸው ቦታዎች የኒውክሌር ፕሮግራሟና በተለይ የቦሊስቲክ ሚሳኤል ሳይቶቿ፣ ቦሊስቲክ ሚሳኤል ማምረቻ፣ ቦሊስቲክ ሚሳኤል መተኮሻ፣ በተለይ እነዚህ መተኮሻ ምልህ ሞባይል ናቸው፣ ከመኪና ላይ ነው የሚተኮሱት። ሌላው አማራጭ አድርጎ የሚያቀርቡት ደግሞ ሳይበር አታክ፣ ያው የኢንተርኔት ጥቃት ነው። ወይም ደግሞ በኢራን ይሄን አሁን እንትኑን ምንድነው ሰልፉን ከማቆም አኳያ እንግዲህ ተኩሱን የሚከፍተው የሀገር ውስጥ ደህንነት መዋቅር ውስጥ እንደዚህ አይነት ጥቃቶች ለማካሄድ እንደምትችል ወይም መረጃዎች አሉኝ በማለት ኒውዮርክ ታይምስ ገልጿል። ይሁንና እሱ እንደሚለው ግን ቀናት ይቀሩታል ይላል ኢሳያስ። አሁን ብዙዎቹ እንደገመቱት ዛሬ እንደማይጠበቅ ነው የገለጸው እሱ እነዛ ምንጮች ገልጸው። ነገር ግን እንዲህ አይነት መረጃዎችን መውሰድ የለብህም። ዓላማው ባላጋራ ወይም ጠላትህ በቂ መረጃ እንዳይኖረውና ድንገተኛነት ለማግኘትም ሊሆን ይችላል። የአሜሪካ ባለሥልጣኖች እንደሚያስረዱት ከሆነ አሜሪካ መካከለኛው ምስራቅ ውስጥ 3 ሚሳኤል ተኳሽ ዲስትሮየርስ አሉ ብለዋል። ዲስትሮየርስ በጣም ትልልቅ የጦር መርከቦች ናቸው። በተለይ ሚናቸው የአውሮፕላን ተሸካሚ የጦር መርከቦችን በዋነኛነት የሚያጅቡ ናቸው።
ባህር ላይ ብቻ ሳይሆን ከባህር ውጭ ያሉ ኢላማዎችን ከባህር ውጭ በባህር ዳርቻ በመሬት ላይ በጠላት መሬት ላይ ወደ መርከቡ ሊደረግ የሚችል ጥቃትን ለመከላከል ጥቅም ላይ የሚውሉ ናቸው እና ሚሳኤል በትኩስ የሚችሉ ናቸው። 3 ዲስትሮየርስ አሉ ነው የሚሉት እና ወደ ቀይ ባህር በሰሞኑ ወደ ቀይ ባህር ገብተዋል ይላል። ያው የዚህ ዝግጅት አካል ነው። ቢያንስ ደግሞ የአሜሪካ ባህር ኃይል እዛው በዚሁ በመካከለኛው ምስራቅ ክልል ውስጥ አንድ ሚሳኤል ተኳሽ ሰርጓጅም አለው ይላል ዘገባው። እንግዲህ ሰርጓጆች አይታዩም፣ በባህር ውስጥ የሚያስፈልገው ቦታ ላይ የሚገኙ ናቸው። ኢሳያስ እና ነገሮች እንደሚያሳዩት ከሆነ የዛሬው ጥሩ ሌሊት አይመስልም። ይሄ ነው ኢሳያስ። አለም አሁን አንተ እንደ አስቀመጥከው ኢራን በአንድ ወር ውስጥ 3000 የምታመርት ከሆነ በአጭር ጊዜ ታመርታለች ሳይሆን አሁን ባላት ስፒድ መሀል ላይ አንዳች ነገር ካልተደረገው በወር 3000 ሚሳኤል ማምረት የምትችልበት ፖይንት ላይ ትደርሳለች የሚል ያ ማለት እጅግ በጣም ከባድ ነው የሚሆነው። በተለይ የአካባቢውን የመካከለኛው ምስራቅን የመቆጣጠር አቅሟ በጣም ከፍተኛ ነው የሚሆነው። በሌላው መልኩ ደግሞ ስንመለከት ዓለም 640 አካባቢ በሰላማዊ ሰልፉ ላይ ተገለዋል የሚል ነበር የነበረን መረጃ። አሁን ወደ 2000 ከፍ ብሏል ማለት ነው። ዓለም እስከ ትናንት የነበረው መረጃ ትናንትን በሰራነው ዜና 2000 ነው። አሁን 400 ነው የተጨመረው። ነገር ግን ተቃዋሚ የሚባሉ ደግሞ የፖለቲካ ተቃዋሚ ቡድኖች አሉ እስከ 15000 ያደርሱታል። ይሄንን በተደጋጋሚ እየመጣ ስላለን የጠቀስነው እንጂ 15000 በእውነት በሁለት የድንበር ጦርነት የተዋጉት እነ ታይላንድ እና ካምቦዲያ እንኳ ያን ያህል የድንበር ጦርነት ሲያደርጉ 3 እና 4 ሺህ እንኳን እስራኤል የሚዘገንን ቁጥር ነው። 15000 የሚለውን የፖለቲካ ፕሮፓጋንዳ አድርጌ በወስድ ነው የሚሻለኝ። ምክንያቱም አንድ ህሊና ያለው ሰው ምን ማለት ነው ለመገንዘብ አትችልም። ይሁንና 2400 በራሱ እጅግ ከፍተኛ ነው፣ በጣም ከፍተኛ ነው እና በአሁኑ ሰዓት አሁንም እንቅስቃሴው እንዳለ ነው የሚታየው። የኢራን ባለሥልጣኖች ትልቁ ትኩረት ማድረግ የቻሉት ነገር ይሄ ስታርሊንክ የሚባለውን የዚህ የቢሊዮነሩ የሳተላይት የኢንተርኔት ግንኙነትን መቀበል የሚችሉ ተርሚናልስ ትንንሽ እንትኖች ናቸው። እሱን ማስገባት ትችሎ ነበረ እና ይሄንን በሬዲዮ በዚህ በመፈለጊያ መሳሪያ በመጠቀም ኢራኖች በየቤቱ እየገቡ እርምጃዎች የሚወስዱትምና እሱን ሪሊ ተሳክቶላቸዋል የሚባለው የእነዚህ ተርሚናሎች የስታርሊንክ የኢንተርኔት ግንኙነት ዓላማ የተባሉትን የተለያዩ ግድያዎችን የተፈጸሙትን ወደ ውጭ ለማስተላለፍ ነበረ። እውነቱን ለመናገር ይሄን ከመቆጣጠር አኳያ ኢራኖች ተሳክቶላቸዋል። አሁን እኔ እያወራው የደረሰ አዲስ ዜና ምንድን ነው የሚለው የኢራን እስላማዊ አብዮታዊ ጋርድ ኮር በምህጻረ ቃል IRGC ብለን የምንጠራው የሀገሪቱ የአብዮቱ ካስማና ማገር ነው። በኢኮኖሚ ውስጥም ወታደራዊ ኢኮኖሚው በኢራን በIRGC የተያዘ ነው። ያልገባበት ፕሮጀክቶች የሉም። በሚሊተሪ ፕሮጀክቶች ደግሞ ይሄ ያልኩህ የሚሳይል ምርቱ፣ የኒውክሌር ፕሮግራሙ ብዙ ነገሮች ውስጥ በዋነኛነት የሚያስኬድ ትልቁ ኃይል ነው። የዚህ አዛዥ ኢራን ለጠላቶቿ እስራኤልና አሜሪካ ላይ ዲሳይሲቭሊ ወሳኝ በሆነ መልኩ ምላሽ ለመስጠት በሙሉ ዝግጅት ላይ ትገኛለች የሚል መግለጫ ነው የሰጡት። እንደው ምንድን ያለው ሀገሪቱን ላጥለቀለቃት የተቃውሞ በላ እነዚህ አገሮች በተለይ አሜሪካን ነው ሁለቱንም ተጠያቂ ነው ያደረገው እና IRGC ሲገልጽ ምን አለም የጠላት ሚስካልኩሌት ካደረገ ጠላት ከሳተ ነው ያለው። ማለት እጁ ከሳተ ማለት ነው። ጠላት ኢራን ላይ ባይተኩስ ይመረጣል። ነገር ግን በራሱ አስተሳሰብ ተነስቶ ኢራን ላይ በመተኮስ ይሄንን ትልቅ
መሳት ከፈጸመ አሉ ኮማንደር ሙሐመድ ፓክፑር ይባላሉ። በጽሁፍ በሀገራቸው ቴሌቪዥን የተነበበ ነው። የኢራን መሰል አጸፌታ የመስጠት ዝግጁነት እጅግ ወሳኝ ነው ብለው ገልጸዋል። ዛሬ ምሽቱን በሰበር ያስገቡት ነው እና የአሜሪካውን ፕሬዚደንት ዶናልድ ትራምፕና የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን የኢራን ወጣቶች ነፍሰ ገዳዮች በማለት ወንጅለዋቸዋል። በነገራችን ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትናንትናው ዕለት ሙሉ የጦር ካቢኔያቸውን ሰብስበው መወያየታቸው አይዘነጋም። እስካሁን ድረስ የኢራን ኢንተርኔት አልተመለሰም። ያለው የተወሰኑ ሰዎች ውጪ ስልክ ደውለው የመገናኘት እድል ብቻ ነው። ዛሬ በጣም ከባድ ሌሊት እንደሆነ መናገር እችላለሁኝ። ምክንያቱም የአሜሪካ አልኡዴይድ የትልቁ በመካከለኛው ምስራቅ ያለው ትልቁ የአየር ኃይል ጦር ሰፈር አሜሪካ ከነዛ በጣም ቁልፍ የሆኑ አስፈላጊ የሆኑ ሰዎቿን አስወጥታለች። ኳታር ምን ብላለች? አሜሪካ በዚህ ከአየር ኃይል ጦር ሰፈሯ ላይ እነዚህ ሰዎች ፍቃድ ሰጥታ ከቦታው ያገለለችው ከተፈጠረው ውጥረት ጋር የተያዘ ነው ብላለች። ያ ውጥረት በአሜሪካና በኢራን ያለው ነው። ይህንን ውጥረት አደርግባለሁ በሚል ከትናንት ጀምሮ ለመስራት የሞከረች ነበር። የተሳካላት አይመስልም የተባበሩት አረብ ኤሚሬትስ። እና ምንድን ያለችው በመግለጫዋ ዜጎቼንና እነዚህ ሬዚደንትስ ያለች። እንግዲህ ኳታር ውስጥ አብዛኛው ኳታር የተባበሩት አረብ ኤሚሬት ከዋነኞቹ ከተወላጆቹ ከውጭ መጥተው የሚሰሩት ናቸው የሚበልጡት። ስለዚህ የዜጎችንና እነዚህን በሀገር የሚኖሩ ነዋሪዎችን በሙሉ ደህንነት በአስተማማኝ ለመጠበቅ እንዲሁም ክሪቲካል የሆኑ መሰረተ ልማቶችን ለመጠበቅ ሙሉ ተግባራዊ የሆነ ዝግጅት አድርጌያለሁ ያለች። ይህ ነው በጀርባ የሚነግር ነገር አለ ኢሳያስ። ምክንያቱም ይሄ አልኡዴይድ የሚባለው የአሜሪካ ትልቁ የአየር ኃይል ተቋም ታስታውስ እንደሆነ ዶናልድ ትራምፕ በነዚህ በቢ2 የኢራንን የኒውክሌር ማብላያዎች ካስደበደቡ በኋላ ኢራን የበቀል ጥቃት እንደምትወስድ ለአሜሪካ ገልጻ፣ ልብ አድርግ፣ ለአሜሪካ ገልጻ ጠዋቱኑ ለኳታር ገልጻ የበቀል ጥቃት ሊያካሄድ ነው ብላ ገልጻ ድብደባ አድርጋ 20 ሚሳይሎች ተኩሳለች። 20 ሚሳይል ኳታር ወደዛ ሚሳይል ያነጣጠረ ተኩሳ 19ኙን መታጥላለች። ያን ጊዜ ኳታር አንዱ ግን የሆነ ቦታ ወድቆ ጉዳት አላደረሰም። ኢራን የምትለው ቨርሽን ሌላ ቢሆንም አየር ኃይል ጦር ሰፈሩ ላይ የደረሰ ጉዳት እንዳልነበር ይታወሳል። ስለዚህ እነዚህ ፍንጭ ማመልከቻዎች ናቸው። ለምሳሌ ያክል ምንድነው አሁን ሮይተርስ ያለው ምንጮች ነገሩኝ ብሎ ያን ጊዜ እንደነበረው ግን አብዛኛውን ሰራተኛ በባስ በስፋት አላጓጓዘችም ይላል። ይሄ አሜሪካ ዛሬ ጥቃት አታደርስም የሚል ምልክት ተደርጎ መወሰድ የለበትም ኢሳያስ። እነዚህ ማዘናጊያ ናቸው። ለምን ያን ጊዜ ያንን ጠራርጋ ስታነሳ ግልጽ በሆነ ሁኔታ ሌሊቱን ድብደባ ልታደርስ ነው የሚል ድምዳሜ ላይ ነው የምትደርሰው። አሁን አሜሪካ አስፈላጊ የሆነው ፐርሶኔል ግን አውጥታለች ይላል ሰው። ቀጥሎስ? ስለዚህ ያን ጊዜ በአውቶቡስ በገፍ አውጥታለች። አሁን ብዙዎቹ በስራቸው ላይ ነው የሚገኙት። ስለዚህ ዛሬ አትመታም የሚል አስተሳሰብ ለመፍጠር ካልሆነ በስተቀረ ዛሬ የከበደ ሌሊት ነው። ያሉት ዘገባዎች በሙሉ የሚያመለክቱት አሜሪካ ኢራን ላይ ጥቃት ልትከፍት ትችላለች። ነገር ግን የሚደንቅና ይሄ እንድትጠራጠር የሚያደርግ በእስራኤል በኩል ምንም ነገር የለም። አየህ፣ በእስራኤል በኩል ዘ ታይምስ ኦፍ እስራኤልን ለመመልከት ሞክሬያለሁ። ስትሬንጅ በሆነ መንገድ በእስራኤል በኩል ምንም ነገር የለም። ቢያንስ ነው የምነግርህ ብዙ እንደዚህ አይነት ያልተለመደ ነው። ምንም ነገር በእስራኤል በኩል የለምና ፕሮባብሊ ግን ዓለም ከእስራኤል ባህሪ አንጻር ስንመለከት ኢራን በዚህ መጠን ለመታጠቅ በጥድፊያ ውስጥ እንዳለች ከተገነዘበች ይሄንን በዝምታ እስራኤል ታልፋለች ወይ ነው? ወይስ እስራኤል ኢራን በተባለው መጠን ንቅናቄ እያደረገች አይደለም ብላ ታምናለች ወይ? እስራኤል አሁን እስራኤል እዚህ ጦርነት ውስጥ አለመግባት አትችልም። ምክንያቱም አሜሪካ ብትመታኝ ምላሽ የምሰጠው የእስራኤል ጦርና አሜሪካ ላይ ነው እያለች ነው ኢራን። ስለዚህ አሁን እስራኤል ወደደችም ጠላችም የአሜሪካ ጥቃት ካለ መቀላቀል አለባት።
ለምን ኢራን እስራኤልን አስጠንቅቃለች አብራ ማለት ነው። ስለዚህ አሁን አሁን ለምሳሌ እዛ ውስጥ ገብቼ ሳይ ምን ይላል እዚህ ላይ አሁን እንደምመለከተው ሪፖርት ጠቅሶ ዘ ታይምስ ኦፍ እስራኤል ዛሬ ዶናልድ ትራምፕ ጥቃት ሊያደርሱ እንደሚችሉ የሚያጠናክሩ ሁኔታዎች ውስጥ አንዱ ትናንትና ከእነዚህ ከጦር ዋነኛ አማካሪዎቻቸው ጋር ስብሰባ ማድረጋቸው ነው ይላል። ትናንትኛም ይህን በዘገባው ሰርተናል። ያሏቸውን የእርምጃ አማራጮች ትናንትና እንደሚመለከቱ እና እንደሚወስኑ ነው የተነገረው። በኋላ ላይ ምንድን ነው ያሉት? የኢራን ተቋሚዎች ቀጥሉ፣ ተቋሞችን በቁጥጥር ስር አውሉ እና ሄልፕ ኢዝ ኦን ዘ ዌይ ነው ያሉት። እርዳታ እየመጣ ነው ያሉት። ስለዚህ ይህን ካሉ በኋላ ነው ይህንን የቅርብ ረዳቶቻቸውን የሴኩሪቲ አማካሪዎቻቸውን ይዘው የተሰበሰቡት። ያም ስብሰባ ዓላማው ጠረጴዛ ላይ በቀረቡት የጦር አማራጮች ላይ መወሰን የሚል ነው። ስለዚህ አሁን እዚህ ጋር ያለው ሪፖርት የሚነግረን ያ ስብሰባ ዛሬ ድብደባ ሊያደርጉ እንደሚችሉ ትልቅ አመላካች ነው ይለናል። እና እንግዲህ እስራኤል ወደደችም ጠላችም የዚህ ጦርነት አካል ነው የምትሆነው። ዛሬ አሜሪካ ድብደባ የምታደርግ ከሆነ ወይ አናውቅም። ኤኒዌይ ግን ዛሬ ሳምቲንግ የሆነ ነገር ግን ይሆናል። ኢሳያስ ዓለም እንግዲህ እጅግ በጣም የሚገርመው ነገር አሁን አንዳንድ ታላላቅ ሀገራቶች ሚስጥራቸውን በራሳቸው ጉያ በመደበቅ ወደሚፈልጉት አቅጣጫ ይጓዛሉ። የጦር አቅማቸውን ባለማሳየት ለማለት ፈልጌ ነው። ኢራን ግን ብዙ ጊዜ ለጦርነት ዝግጁ መሆኗን እንደማትፈራ የመጣውን ለመጋፈጥ መዘጋጀቷን ነው የምትናገረው እና ይሄ ኢራንን ለጥቃት በጠላቶቿ እይታ ውስጥ እንድትወድቅ እያደረጋት አይደለም ወይ? ኖ ኢራን ይሄን ማለት አለባት። ምክንያቱም ቀላል አይደለም ጦርነት። እንደተባለው ብዙ ነገር ማድረግ ትችላለህ። አንዳንድ ጊዜ ግን በጦርነት ውስጥ የማይጠበቁ ሁኔታዎች ይከሰታሉ። አንዳንድ ጊዜ እዚህ ጋር ጀምሬ በዚህ መልክ ያቁምልኝ የምትለው ነገር አለ። አንዳንዴ የማይቆምበት ሁኔታ አለ። እንግዲህ አሁን ምንድነው ኢራን በጠላቶች ላይ ፍርሃት ለመጫር ነው። አሜሪካም እስራኤልም እንዲች ብለው እርምጃ እንዳይወስዱ ተጽዕኖ ለማድረግ ነው ብዬ ነው የማስበው። አሁን እንግዲህ እስካሁን ድረስ እንደምናውቀው ለአድማጮችም ግንዛቤ ዶናልድ ትራምፕ ይመታሉ፣ የውሳኔ ሰው ናቸው ብያለሁ። ነገር ግን የተራዘመ ውጊያ የማይፈልጉ ሰው ናቸው እና ኢራን ላይ የሚደረጉ ጥቃቶች ያን መልክ ነው የሚይዙት። እዚህ ውስጥ ግን እስራኤል አሁን እንደማየው ከሆነ ከእስራኤል በኩል ሪሊ የእስራኤል ጦር ለምሳሌ ከፍተኛ ዝግጅት ላይ መሆኑን እና ትልቅ ፓወር በዚህ ጦርነት ሊያውል እንደሚችል የገለጸበት አጋጣሚ ነበር። ዜና ሰርተናል። አሁን ያልተለመደ ነውና ደጋግሜ አይቻቸዋለሁ። ዝምታ ነው ያለው በእስራኤል አካባቢ። ግን ትናንት ጠቅላይ ሚኒስትሩ ከብሔራዊ ደህንነት ሰዎቻቸው ጋር ወይም ደግሞ ከጦር ካቢኔያቸው ጋር መክረዋል። እንደውም አንዳንድ ዜናዎች የሚሉት እስራኤል የአሜሪካ ወታደራዊ ጥቃቱ አሁን እንዲካሄድ አትፈልግም፣ ነገሮች የበለጠ የተጋጋሉበት ነጥብ እስኪመጣ መጠበቅ አለባት እና ያን ጊዜ ነው ወታደራዊ እርምጃ መወሰድ አለበት የሚል ሐሳብ እንዳላትና እንዳቀረበች ዘ ታይምስ ኦፍ እስራኤል ላይ አንብቤያለሁ። ይሁንና በሆነ መንገድ ዛሬ ነገር አለ። ኢሳያስ ዓለም እንግዲህ የዛሬውን አዳር የዛሬው አዳር ምን እንደሚመስል ሁኔታዎች በተፈጠሩበት ሰዓትና ጊዜ ጉዳዮቹን ይዘን ወደ አድማጭ ተመልካቾቻችን እንመለሳለን። ታማኝነቱ ለዜና ነው። ስለዚህ ለአድማጮቻችን ኖቱን ለመናገር
ዛሬ እንቅልፋችንን እናጣለን። አዲስ ነገር ካለ በተንተባተበ መልኩም ቢሆን እየሆነ ያለውን ነገር ለመዘገብ እንሞክራለን። ዓለም፣ ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አለ ኢሳያስ። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የሕፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999 027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና